በሱረቱ አሊ ዒምራን አንቀጽ 50 ላይ የኢየሱስን ትምህርቶች እንድንከተል ይናገራል። ለምንድን ነው ማንም ይህን የማያደርገው? እህት ስምሽን ልትጠቅሽልኝ ትችያለሽ እባክሽን? ቻስቲ እህት በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 50 ላይ ቁርአን የኢየሱስ ክርስቶስን ዓለይሂ ሰላም ትምህርቶች መከተል እንዳለብን እንደሚናገር ጥያቄ አቅርባለች። እንዲሁም በኢየሱስ ዓለይሂ ሰላም ማመን እንዳለብን የሚናገሩ ብዙ አንቀጾች አሉ። እህቴ ልገልጽልሽ የምፈልገው እስልምና ብቸኛው ክርስቲያናዊ ያልሆነ በኢየሱስ የሚያምን እምነት መሆኑን ነው። ማንም ሙስሊም በኢየሱስ ክርስቶስ ዓለይሂ ሰላም ካላመነ ሙስሊም አይደለም። እሱ የቆራጥነት ባለቤቶች ከሆኑ የአላህ መልእክተኞች አንዱ እንደነበረ እናምናለን። መሲሕ እንደሆነ እናምናለን። እሱ ያለምንም ወንድ ጣልቃ ገብነት በተአምራዊ ሁኔታ እንደተወለደ እናምናለን። ይህንንም ዛሬ ብዙ ዘመናዊ ክርስቲያኖች አያምኑበትም። በፈጣሪ ፈቃድ ለሙታን ሕይወት እንደሰጠ እናምናለን። በፈጣሪ ፈቃድ ከልጅነታቸው ጀምሮ አይነ ስውር የሆኑትንና ለምጻሞችን እንደፈወሰ እናምናለን። ክርስቲያኑና ሙስሊሙ እህቴ አብሮ እየሄደ ነው። ነገር ግን አንድ ሰው የቱ ጋ ነው የሚለያዩት ብሎ ሊጠይቅ ይችላል። የሚለያዩት እህቴ ብዙ ክርስቲያኖች ኢየሱስ ክርስቶስ ዓለይሂ ሰላም መለኮትነትን እንዳወጀ ይናገራሉ። ሁሉን ቻይ አምላክ እንደሆነ ተናግረዋል ይላሉ። እህቴ መጽሐፍ ቅዱስን ካነበብሽ አንድም ግልጽ ማስረጃ የለም። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ዓለይሂ ሰላም ራሱ እኔ አምላክ ነኝ ወይም አምልኩኝ የሚልበት አንድም ቦታ የለም። ማንም ክርስቲያን አንድም ግልጽ ማስረጃ ማሳየት ከቻለ ከመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ወይም አምልኩኝ ብሎ የተናገረበትን አንድም የማያሻማ ማስረጃ ማምጣት ከቻለ እኔ ዛሬ ክርስትና ለመቀበል ዝግጁ ነኝ። እንዲያውም መጽሐፍ ቅዱስን ካነበብሽ በዮሐንስ ወንጌል ላይ ምዕራፍ 14 ቁጥር 28 ኢየሱስ ክርስቶስ ዓለይሂ ሰላም አባቴ ከኔ ይበልጣል ብሏል። የዮሐንስ ወንጌል ምዕራፍ 10 ቁጥር 29 አባቴ ከሁሉ ይበልጣል። የማቴዎስ ወንጌል ምዕራፍ 12 ቁጥር 28 እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ነኝ። የሉቃስ ወንጌል ምዕራፍ 11 ቁጥር 20 እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ነኝ። የዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች አደርግ ዘንድ አልችልም፣ እንደሰማው እፈርዳለሁ እንጂ ፍርዴም እውነት ነው፣ የላከኝን ፈቃድ እንጂ የኔን ፈቃድ አልሻምም። የራሴን ፈቃድ ሳይሆን የሁሉን ቻይ አምላክን ፈቃድ የተከተልኩ ነኝ የሚል ማንኛውም ሰው ሙስሊም ነው። ኢየሱስ ክርስቶስ ዓለይሂ ሰላም ሙስሊም ነበር፣ በፍጹም አምላክ ነኝ አላለም። እናም በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ላይ በግልጽ ተጠቅሷል። እናንተ የእስራኤል ሰዎች ሆይ ይህን ነገር ስሙ፣ እንደምታውቁት በመካከላችሁ እግዚአብሔር በእጁ ባደረገው በካህሊነቱ በተአምራቱና በድንቅ ሥራዎቹ እግዚአብሔር የገለጠላችሁን ሰው የናዝሬቱን ኢየሱስን ስሙ። ጌታ በርሱ በእናንተ መካከል ባደረገው እናንተም ለዚህ ምስክሮች ናችሁ። የናዝሬቱ ኢየሱስ ጌታ በርሱ በእናንተ መካከል ባደረገው በተአምራትና በድንቆች ከጌታ ዘንድ ለእናንተ የተገለጠ ሰው ነበር። እናንተም ለዚህ ምስክሮች ናችሁ። ስለዚህ እኛ ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና ከአላህ መልእክተኞች አንዱ እንደነበረ እናምናለን። ነገር ግን አምላክ አልነበረም። ስለዚህ እዚህ ላይ እንለያያለን። ትምህርቶቹን በተመለከተ ዋናው ጥያቄሽ ቁርአን የኢየሱስ ክርስቶስን ዓለይሂ ሰላም ትምህርቶች መከተል እንዳለብን ይናገራል የሚል ነበር። ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ የተላከው ለአይሁዶች ብቻ ነበር፣ ለበኒ እስራኤል ብቻ። ቁርአን በሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ በግልጽ ይናገራል። ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና ወደ በኒ እስራኤል እንደ መልእክተኛ እንደመጣ በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 49 ላይ ተጠቅሷል። ኢየሱስ ክርስቶስ የተላከው ለበኒ እስራኤል ብቻ እንደሆነ በማቴዎስ ወንጌል ምዕራፍ 10 ቁጥር 5 እና 6 ላይ ተጠቅሷል። ኢየሱስ ክርስቶስ እንዲህ ይላል፣ በአሕዛብ መንገድ አትሂዱ። አሕዛብ እነማን ናቸው? አይሁድ ያልሆኑ
በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ነገር ግን ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ። እናም ተመሳሳይ መልእክት በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ተደግሟል። ለሐዋርያቱ እንዲህ ይላቸዋል፣ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። ስለዚህ ኢየሱስ ክርስቶስ የተላከው ለእስራኤል ልጆች ብቻ ነበር። እናም መልእክቱ መከተል የነበረበት ለተወሰነ ጊዜ ብቻ ነው። መጽሐፍ ቅዱስ የሚለውም ይህንን ነው። ቁርአንም የሚለው ይህንን ነው። ይህ ሆኖ ሳለ እህቴ መጽሐፍ ቅዱስን ብታነቢ ኢየሱስ ክርስቶስ የሚለውን ነገር ከተነተንሽ በሉቃስ ወንጌል ላይ ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና በስምንተኛው ቀን እንደተገረዘ ተጠቅሷል። እኛ ሙስሊሞች ማሻአላህ እንገረዛለን። አብዛኞቹ ክርስቲያኖች አልተገረዙም። ስለዚህ የኢየሱስ ክርስቶስ ትምህርቶች መከተል ክርስቲያን ካደረገ እኛ ከክርስቲያኖቹ ራሳቸው የበለጠ ክርስቲያን ነን ማለት ነው። በመጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 5 ቁጥር 18 ላይ አትስከሩ ተብሎ ተጠቅሷል። በምሳሌ መጽሐፍ ምዕራፍ 20 ቁጥር 1 ላይ የወይን ጠጅ ፌዘኛ እንደሚያደርግ ተጠቅሷል። እኛ ሙስሊሞች አልኮል አንጠጣም። ቁርአን በሱረቱ አልማኢዳ ምዕራፍ 5 ቁጥር 90 ላይ አልኮል ሐራም ነው ይላል። በፍጹም አንነካውም። ሙስሊሞች ትልቁ የአልኮል ጠጪ ያልሆኑ ማህበረሰብ ናቸው። ስለዚህ በመጽሐፍ ቅዱስ መሰረት አልኮል መጠጣት የለባችሁም። በመጽሐፍ ቅዱስ ውስጥ የአሳማ ሥጋ መብላት እንደሌለባችሁ በብዙ ቦታዎች ተጠቅሷል። በዘሌላውያን መጽሐፍ ምዕራፍ 11 ቁጥር 7 እና 8 ላይ ተጠቅሷል። በዘዳግም መጽሐፍ ምዕራፍ 14 ቁጥር 8 ላይ ተጠቅሷል። በኢሳይያስ መጽሐፍ ምዕራፍ 65 ቁጥር 2 እስከ 5 ድረስ ከ5 ያላነሱ ቦታዎች ላይ የአሳማ ሥጋ መብላት እንደሌለባችሁ ተጠቅሷል። እኛ ሙስሊሞች የአሳማ ሥጋ አንበላም። ነገር ግን አብዛኞቹ ክርስቲያኖች የአሳማ ሥጋ ይበላሉ። ስለዚህ ክርስቲያን ማለት የኢየሱስ ክርስቶስን ትምህርቶች የሚከተል ሰው ከሆነ እኛ ሙስሊሞች ከክርስቲያኖቹ ራሳቸው የበለጠ ክርስቲያን ነን። መቀጠል እችላለሁ። ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና ከትእዛዛት ሁሉ ፊተኛይቱ የትኛይቱ ናት ተብሎ ሲጠየቅ እስራኤል ሆይ ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው። እኛ ሙስሊሞች ማሻአላህ ከአንድ አምላክ በቀር በማንም አናምንም። አብዛኞቹ ክርስቲያኖች በስላሴ ያምናሉ፣ አብ ወልድና መንፈስ ቅዱስ። ስለዚህ ክርስቲያን ማለት የኢየሱስ ክርስቶስን ሰላም በሱ ላይ ይሁንና ትምህርቶች የሚከተል ሰው ከሆነ እኛ ሙስሊሞች ከክርስቲያኖቹ ራሳቸው የበለጠ ክርስቲያን ነን። እናም የኔን በእስልምናና በክርስትና መካከል ያሉ ተመሳሳይነቶች የተሰኘውን ቪዲዮ ካሴት መመልከት ትችያለሽ። ይህም እኛ ከክርስቲያኖቹ ራሳቸው ይልቅ የኢየሱስ ክርስቶስን የመጽሐፍ ቅዱስ ትምህርቶች የበለጠ እንደምንከተል ተጨማሪ ዝርዝር ይሰጥሻል። ይህ ጥያቄውን ይመልሳል ብዬ ተስፋ አደርጋለሁ እህት። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ስሜ ሉዶፍክ ቦኒን ነው። ፈረንሳዊ ነኝ፣ ሙስሊም አይደለሁም። እናም በህንድ ውስጥ ለ8 ወራት ቆይቻለሁ። እኔ 18 ዓመቴ ነው። በሰኔ ወር 12ኛ ክፍል እጨርሳለሁ። ስለዚህ ከተስማማህ በግል ላገኝህ እችላለሁ። ነገር ግን አሁን ልጠይቅህ የምፈልገው ስለ አይሁዶች ነው። ምናልባት ካልተሳሳትኩ አንተ እንዲህ ብለሃል፣ በቁርአን ላይ አይሁዶችና አጋሪያን ለሙስሊም አማኞች ክፉ ጠላቶች እንደሆኑ ተጽፏል። እናም ይህ አንቀጽ ሰላምን እንዴት ሊያበረታታ እንደሚችል ማወቅ እፈልጋለሁ። በፍልስጤምና በእስራኤል መካከል ያለውን ችግር እያየን ነው። እንዴት አንዳንድ ሙስሊሞችና አንዳንድ አይሁዶች ይህን አንቀጽ በተሳሳተ መንገድ ሊረዱት እንደማይችሉ ማወቅ እፈልጋለሁ። ምክንያቱም ምናልባት ይህ አንዳንድ የተሳሳቱ ትርጓሜዎችን ሊያስነሳ ይችላል፣ ወይም ደግሞ አይሁዶችና ሙስሊሞች ጠላቶች መሆን አለባቸው የሚል ቀጥተኛ ትርጉም ካለው ማወቅ እፈልጋለሁ። ወንድም በጣም ጥሩ ጥያቄ ጠይቀዋል። በንግግሬ ውስጥ እንደ ጠቀስኩት እና በሱረቱ አልማኢዳ ምዕራፍ 5 ቁጥር 82 ላይ ባለው የቁርአን አንቀጽ መሰረት ለሙስሊሞች በጠላትነት ጠንካራ የሆኑት አይሁዶችና አጋሪያን እንደሆኑ፣ በፍቅር ደግሞ በጣም ቅርብ የሆኑት ክርስቲያኖች እንደሆኑ ይናገራል።
ስለዚህ አይሁዶችና ሙስሊሞች መዋጋት አለባቸው ሲባል ጠላትነትን አይፈጥርምን እያለ ነው። ቁርአን አይሁዶችና ሙስሊሞች መዋጋት አለባቸው አይልም። ቁርአን የሚለው ለሙስሊሞች ለምእመናን በጠላትነት ጠንካራ የሆኑት አይሁዶች ይሆናሉ ነው የሚለው። ሙስሊሞች ከአይሁዶች ጋር መዋጋት አለባቸው አይልም። እነሱ መጥተው ካልተዋጓቸው በስተቀር ያ ሌላ ጉዳይ ነው። ነገር ግን የሚለው አይሁዶች በተፈጥሯቸው ጸረ ሙስሊሞች ናቸው። እናም በንግግሬ ውስጥ እንደጠቀስኩት እስልምናን የተቀበሉ ብዙ አይሁዶች አሉ። ለሙስሊሞች ጥሩ የሆኑ ብዙ አይሁዶች አሉ። ነገር ግን እንደ ጥቅል ሐሳብ ከወሰድ ነው ክርስቲያኖች ከአይሁዶች የበለጠ ቅርብ ናቸው። ጠቅለል ባለ መልኩ ስናየው ይህ እውነታ ነው። ለምሳሌ ቁርአን አይሁዶችም ብልህ እንደሆኑ ይናገራል። ስለዚህ ያ እውነታ ነው። ብልህ ከሆኑ ብልህ ናቸው። ይህ እውነታውን ይደብቃል ማለት አይደለም። እንዲሁም ቁርአን በአጠቃላይ ክፉ ጠላት እንደሚሆኑ ይናገራል። አይሁዶች በሂትለር ተባረሩ። ሂትለር 6 ሚሊዮን አይሁዶችን አቃጠለ፣ ከጀርመን አባረራቸው። አረቦች ወይም ፍልስጤማውያን አህለን ወሳህለን ብለው ተቀበሏቸው፣ በራቸውን ከፈቱላቸው። ከጥቂት ዓመታት በኋላ ከቤታቸው ተባረሩ። አስቡት፣ አንድ ሰው ለአንድ መንገደኛ ቤቱን እንዲኖርበት ሰጥቶት ከዚያም መንገደኛው ቤቱ የኔ ነው ብሎ የቤቱን ባለቤት ቢያባረር፣ ከዚያም ቤቴ ተወሰደብኝ ብሎ የቤቱ ባለቤት ቢጮህ እንዴት አሸባሪ ይባላል? ዛሬ አሜሪካ በአይሁዶች ቁጥጥር ስር ናት። ባንኮችም ይሁኑ ገንዘቡም ይሁን ስልጣኑም ይሁን በአሜሪካ ጥናት መሰረት ማንም ሰው የዳዊትን ኮከብ ሳይረግጥ የአሜሪካ ፕሬዝዳንት ሊሆን አይችልም። ምንም እንኳን አይሁዶች በአሜሪካ ከ5% በታች አናሳ ቢሆኑ፣ ነገር ግን ኢኮኖሚውን እየተቆጣጠሩ ነው። ሁሉንም ነገር በቁጥጥራቸው ነው። ስለዚህ ሙስሊሞች ከአይሁዶች ጋር መዋጋት አለባቸው እያለን አይደለም። እንዲያውም ቁርአን የሚለው ጠላትህ ሰላም ቢፈልግ እንኳን በብዙ ቦታዎች ሊዋጉ ቢመጡ እንኳን በሱረቱል አንፋል ላይ ተጠቅሷል። በጦርነት ውስጥ ሰላም ከፈለጉ ስጧቸው። ስለዚህ ቁርአን ሁል ጊዜም ለሰላም ቦታ ይሰጣል። ቁርአን ሁል ጊዜም ያበረታታኛል። ነገር ግን አንድ ሰው ሰላም እንዲሰፍን የማይፈልግ ከሆነ ምን ማድረግ እችላለሁ? እስልምና የሰላም ሃይማኖት ነው። ሰላምን ይፈልጋል። ነገር ግን እውነታዎችን ይጠቅሳል። ይህ ማለት ከአይሁዶች መጠንቀቅ አለብን ማለት ነው። መዋጋት አለብን ማለት አይደለም። እነሱ መጥተው ካልተዋጉ በስተቀር ያ የተለየ ጉዳይ ነው። ስለዚህ ወንድሜ ሰላም እንዲሰፍን የቁርአንን መመሪያ መከተል አለብን። በጠላትነትም ከመኖር ይልቅ በስምምነት መኖር አለብን። ቁርአን አይሁዶች ጠላቶች መሆን አለባቸው አይልም፣ ነገር ግን ይሆናሉ ነው የሚለው። ይህ ጥያቄውን ይመለሳል ብዬ ተስፋ አደርጋለሁ። እኔ ሚስተር ቻውሃን ነኝ፣ ጡረታ የወጣው መምህር። ከጥያቄ በፊት ሁላችሁንም ሰላም ማለት እፈልጋለሁ። ወአለይኩም ሰላም ወራህመቱላህ። ጥያቄ ቁርአን የአምላክ ቃል ነው አንተ በዝርዝር እንዳስረዳው። ነገር ግን የምጠራጠረው ቁርአን የአምላክ ቃል ብቻ ሳይሆን የነቢዩም ቃል ድብልቅ ነው ብዬ ነው ማምነው። እንዴት ከተባለ ምክንያቱም በብዙ አንቀጾች ላይ አንተ ብለሃል፣ ጠቅሰሃል። ነቢዩ እንደሚናገሩት እኔ አልጻፍኩም የኔ ቃል አይደለም ብለው ስራዬ እንዳልሆነ ብለው በገለጹበት ቦታ ሁሉ። ስለዚህ ስለ እነዚህ ቃላትስ እነዚህ የእርሳቸው ቃላት አይደሉም? ወንድም በጣም ጥሩ ጥያቄ ጠይቋል። ያንን አመክንዮ ነው እኔ ከክርስቲያኖች ጋር ስለ መጽሐፍ ቅዱስ ስናገር የምጠቀም። ወንድም ያለ ጥርጥር የአምላክ ቃል መሆኑን አረጋግጠሃል። ነገር ግን የአምላክ ቃል ከመሆኑ በተጨማሪ የነቢዩም ቃላት አሉት። ምክንያቱም በቁርአን ላይ እኔ አልጻፍኩትም ተብሎ ተጠቅሷል ብለሃል። ወንድሜ እኔ አልጻፍኩትም የሚል ምንም የቁርአን አንቀጽ የለም። አንቀጹን ጠቁም፣ እኔም ቁርአን የአምላክ ቃል እንዳልሆነ እቀበላለሁ። ቁርአን ምን ይላል? ነቢዩ ጻፈው ይላሉ ይላል። እኔም እኔ ጠቅሻለሁ። ምናልባት በተሳሳተ መንገድ ሰምተኸኝ ይሆናል። እኔ ያልኩት በሱረቱ ሰጅዳህ ምዕራፍ 32 ቁጥር 1 እስከ 3 ላይ ነቢዩ ፈጠረው ይላሉ በላቸው። አይደለም፣ ሁሉን ቻይ ከሆነ አምላክ ዘንድ የመጣ እውነት ነው። ሁሉን ቻይ አምላክ ነው የሚናገረው።
ነቢዩ የጻፈው ከሆነ ከእርሶ ጋር እስማማለሁ። በመጽሐፍ ቅዱስ ውስጥ የተጠቀሰው ይህ ነው። በመጽሐፍ ቅዱስ ሙሴ ሰላም በሱ ላይ ይሁንና እንዲህ ባለ ቦታ ላይ ሞትኩ ይላል። ሙሴ አልጻፈውም፣ አምላክም አልጻፈውም። ስለዚህ ሙሴ መጽሐፉን ከጻፈ እንዴት ሞትኩ ሊል ይችላል? ስለዚህ በመጽሐፍ ቅዱስ ውስጥ የምታገኙት ይህንን ነው ኢየሱስ ክርስቶስ ሲናገር። ስለዚህ እኛ የምንለው ቁርአንን በተመለከተ የነቢዩን ቀጥተኛ ንግግር ፍጹም አታገኙ። ካለ በአላህ ስብሓንሁ ወተዓላ የተጠቀሰ ነው። በጥቅስ ምልክት ውስጥ ሁሉን ቻይ አምላክ ነቢዩ መለሰ ሊል ይችላል። ነገር ግን ቁርአን በፍጹም እኔ አልጻፍኩትም አይልም። እንዲያውም ቁርአን ሁሉን ቻይ ከሆነው አላህ ዘንድ ነው ይላል። ብዙ አንቀጾችን ጠቅሻለሁ። እናም ከፈለክ ልደግምልህ እችላለሁ። ሱረቱል አንዓም ምዕራፍ 6 ቁጥር 19፣ ሱረቱል አንዓም ምዕራፍ 6 ቁጥር 93፣ ሱረቱ ዩስፍ ምዕራፍ 12 ቁጥር 1 እና 2፣ ሱረቱ ጣሃ ምዕራፍ 20 ቁጥር 113፣ ሱረቱ ሰጅዳ ምዕራፍ 32 ቁጥር 1 እስከ 3፣ ሱረቱ ያሲን ምዕራፍ 36 ቁጥር 1 እስከ 3፣ ሱረቱ ዙመር ምዕራፍ 39 ቁጥር 1፣ ሱረቱ ጋፊር ምዕራፍ 40 ቁጥር 2፣ በሱረቱል ጃሲያ ምዕራፍ 45 ቁጥር 2። በብዙ ቦታዎች ቁርአን ይህ መጽሐፍ ሁሉን ቻይ ከሆነው አምላክ ዘንድ የወረደ መገለጥ ነው ይላል። ቀጥተኛ ንግግር። ይህ ጥያቄውን ይመልሳል ብዬ ተስፋ አደርጋለሁ። ሰላም፣ ስሜ ሳራ ነው። ነፃ ተማሪ ነኝ። ከአሜሪካ ተመርቄያለሁ። እዚህ በግሌ እያጠናው ነው። አንተ እንዳልከው ኢየሱስ በመጽሐፍ ቅዱስ ውስጥ መለኮትነትን በፍጹም አልተናገረም። በራእይ መጽሐፍ ምዕራፍ 1 ላይ ሙሉውን ምዕራፍ ማንበብ አልችልም፣ ምክንያቱም በጣም ረጅም ጊዜ ይወስዳል። ነገር ግን ኢየሱስ እንደተናገረው ነው። እናም እንዲህ ይላል፣ አትፍራ፣ እኔ ፊተኛውና ኋለኛው ነኝ። እኔ ሕያው ነኝ፣ ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንዲህም ይላል፣ እኔ አልፋና ኦሜጋ ነኝ፣ ያለውና የነበረው የሚመጣውም ሁሉን የሚገዛ። እነዚህም በብሉይና በአዲስ ኪዳን የተጻፉ የእግዚአብሔር ስሞች ናቸው። እናም ይህ ኢየሱስ በዘር የእግዚአብሔር ልጅ እንዳልሆነ ነገር ግን በመንፈሳዊ የእግዚአብሔር ልጅ መሆኑን እንዴት እንደማያሳይ አልገባኝም። እህታችን ጥያቄ ጠይቃለች። ከራእይ መጽሐፍ ምዕራፍ 1 ጠቅሳለች። ቁጥሮቹን አልጠቀሰችም። የምትናገረው ስለ መጀመሪያዎቹ 20 ቁጥሮች ናቸው እና እኔ አልፋና ኦሜጋ ነኝ የሚለው ቁጥር 11 ላይ ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 11 ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና እኔ አልፋና ኦሜጋ ነኝ የሚልበት። ስለዚህ እሷ የምትለው ኢየሱስ ክርስቶስ እኔ አልፋና ኦሜጋ ነኝ፣ እኔ ፊተኛውና ኋለኛው ነኝ ስላለ ብቻ እንዳንቺ አባባል እሱ መለኮትነቱን እየተናገረ ነው ማለት ነው። ቃሌን ያዢ፣ እኔ ያልኩት አንድም የማያሻማ ማስረጃ የለም ነው። በመላው መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ወይም እኔን አምልኩኝ ብሎ የተናገረበት አንድም ግልጽ ማስረጃ የለም። አምላክ ነኝ አላለም። አሁን አንቺ የምትዩ ኢየሱስ አልፋና ኦሜጋ ነኝ ስላለ ስለዚህ እሱ ሁሉን ቻይ አምላክ ነው። አልፋና ኦሜጋ ስትይ ምን ማለትሽ ነው? እኔ ፊተኛውና ኋለኛው ነኝ በምን? ኢየሱስ ክርስቶስ በዚህ ዓለም የመጀመሪያ ነበር እያልሽ ነው? አይደለም። እሱ በከብቶች በረት ውስጥ ነው የተወለደው። ከሱ በፊት እናቱ ነበረች። ከሱ በፊት የመጡ ብዙ ነቢያት ነበሩ። ስለዚህ በእርግጠኝነት እሱ የመጀመሪያው አይደለም፣ የመጨረሻውም አይደለም። በመጽሐፍ ቅዱስ ውስጥ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንደሚመጡ ይናገራል። በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 14 ላይ ተጠቅሷል። የምነግራችሁ ብዙ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋልና ከራሱ አይናገርምና ነገር ግን የሚሰማውን ሁሉ ይናገራል። እሱ ያከብረኛል፣ የሚመጣውንም ይነግራችኋል። ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እየተናገረ ነው። ስለዚህ ይሄ አልፋና ኦሜጋ የሚለው ቃል ምን ማለት ነው? እሱ ፊተኛውና ኋለኛው ነው የሚለው ምንም ትርጉም አይሰጥም። ምክንያቱም ከሱ በፊት የመጡ ብዙ ሰዎች ነበሩ፣ ከሱም በኋላ የመጡ ብዙ ሰዎች አሉ። በሙሴ ዘመን የአምላክን ሕግ በተመለከተ ሙሴ አልፋና ኦሜጋ ነበር። ያስተማረው ነገር ሁሉ መከተል ነበረበት። በኢየሱስ ዘመን ሰላም በሱ ላይ ይሁንና የእሱ ትምህርቶች አልፋና ኦሜጋ ነበሩ፣ መከተል ነበረበት።
በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዘመን የእርሳቸው ትምህርቶች አልፋና ኦሜጋ ናቸው። ፊተኛውና ኋለኛው ነው። ይህ ማለት መለኮትነትን ጠይቀዋል ማለት አይደለም። ስለዚህ ያልኩት ማንኛውንም ግልጽ ማስረጃ ነው። በቀጥታ ፊተኛውና ኋለኛው ነው ካልሽ መጽሐፍ ቅዱስን ካነበብሽ መጽሐፍ ቅዱስ በዚህ አይስማማም። ከኢየሱስ ክርስቶስ በፊት የመጡ ብዙ ሰዎች ነበሩ። ከእናቱ ማህፀን ተወለደ እና የተለያዩ ሰዎችም ከሱ በኋላ መጥተዋል። ስለዚህ እህቴ ያልኩት የማያሻማና ግልጽ ማስረጃ ነው። ይህ ለጥያቄው መልስ እንደሚሆን ተስፋ አደርጋለሁ። ስሜ አርያ ፑትራ ሲሆን ከደልሂ ነው የመጣሁት። መጠየቅ የምፈልገው በአምላክ የተሰሩ ሕጎች በሙሉ በጊዜ ሂደት ይቀያየራሉን? ይህንን የምጠይቀው ሙስሊሞች ሰው ዳግም አይወለድም ስለሚሉ ነው። በሽርማድ ባግቫድ ጊታ ግን ሽሪ ክሪሽና ለአርጁና አንተ ፓርታ ሆይ ሰው ብዙ ጊዜ ይወለዳል ብሎታል። አንተ ላታውቅ ትችላለህ። እኔ ግን ብዙ ልደቶች ነበሩኝ። የመጀመሪያውን የጌታ ዕውቀት የሰጠሁት ለማኑ ነበር። እሱን ምናልባት ኑህ ዓለይሂ ሰላም በሚለው ስም ታውቀው ይሆናል። ለሁለተኛ ጊዜ ደግሞ ይህንን ዕውቀት ለፀሐይ አምላክ እንደሰጠና ከዚያ በኋላ ላንተ እየሰጠ እንደሆነ ይናገራል። ስለዚህ ሰው ዳግም ይወለዳል ወይስ አይወለድም ልትነግረኝ ትችላለህ? በፈጣሪ የተሰሩ ሕጎች በጊዜ ሂደት ይቀያየራሉ? ይህንን መጠየቅ ፈልጋለሁ። ወንድማችን ሁለት ጥያቄዎችን ጠይቀዋል። የመጀመሪያው ጥያቄ ሁሉን ቻይ በሆነው አምላክ ሕግና ትምህርቶች ላይ ለውጥ ሊኖር ይችላል ወይ? ለውጦች ሊኖሩ ይችላሉ? ሁለተኛው ጥያቄ ደግሞ አንድ ሰው ዳግም ሊወለድ ይችላል ወይ? ከጌታም አንድ አንቀጽ ጠቅሷል። ወደዚያ ቆይቼ እመለሳለሁ። የመጀመሪያውን ጥያቄ በተመለከተ የአላህ ሕጎች መቀያየራቸውን ሊቀጥሉ ይችላሉ ወይ? የአላህ ሕግ በጊዜ የተገደበ ከሆነ ለአንድ የተወሰነ የሰዎች ቡድንና ለአንድ የተወሰነ የጊዜ ወቅት ብቻ የታሰበ ከሆነ መቀያየሩን ይቀጥላል። ለምሳሌ በንግግሬ እንደጠቀስኩት ተውራት፣ ዘቡር፣ ኢንጂል ሁሉም የአላህ ራእዮች ነበሩ። ነገር ግን ለአንድ የተወሰነ የሰዎች ቡድንና ለአንድ የተወሰነ የጊዜ ወቅት የታሰቡ ነበሩ። ነገር ግን የመጨረሻውና ፍጻሜ የሆነው የአላህ ራእይ ከተገለጠ በኋላ ምንም አዲስ ነገር ሊጨመር አይችልም፣ ምንም ሊቀነስም አይችልም። ቁርአን የልዑል አምላክ የመጨረሻውና ፍጻሜ የሆነው መገለጥ ነው። ሌላ መገለጥ አይመጣም። ነቢዩ ዓለይሂ ሰላቱ ወሰላም የመጨረሻውና ፍጻሜ የሆነው መልእክተኛ ናቸው። ከሳቸው በኋላ የሚመጣ ሌላ መልእክተኛ የለም። አላህ በሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ እንዲህ ይላል፣ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢያት መደምደሚያ ነው። አላህም በነገሩ ሁሉ አዋቂ ነው። ማንም ሰው እኔ የአላህ መልእክተኛ ነኝ፣ ራእይ ይደርሰኛል ካለ የእምሮ ሕክምና ባለሙያ ያስፈልገዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የመጨረሻውና ፍጻሜ የሆኑ መልእክተኛ ናቸው። ከቁርአን በኋላ ሌላ መገለጥ አይመጣም እና ቁርአን በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ በግልጽ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ ይላል። ለእናንተም እስልምናን በሃይማኖትነት ወደድኩ፣ ጸጋዬንም በእናንተ ላይ ፈጸምኩ። ሃይማኖቱ አንዴ ከተሟላ ምንም አዲስ ነገር ሊጨመር አይችልም፣ ምንም ሊቀነስም አይችልም። ስለዚህ ጥያቄህን በተመለከተ አዎ የድሮ መገለጦች ለውጦች ሊኖራቸው ይችላል። ነገር ግን ከመጀመሪያው መገለጥ እስከ መጨረሻው ያለው ስለ ተውሂድ፣ ስለ አላህ አንድነት ያለው መሰረታዊ መልእክት አንድ ነው። ስለዚህ ከቁርአን በፊት የመጡት መገለጦች በሙሉ ንጹሕ ቅርጻቸውን አልጠበቁም፣ በሰዎች ተበርዘዋል፣ ተለውጠዋል። ነገር ግን ቁርአንን በተመለከተ አላህ በሱረቱል ሒጅር ምዕራፍ 15 ቁጥር 9 ላይ እንዲህ ይላል፣ እኛ ቁርአንን እኛው አወረድ ነው፣ እኛም ለእርሱ ጠባቂዎቹ ነን። ይህ ቁርአን የሰው ልጆች በሙሉ ቢሞክሩና ሊለውጡት ቢፈልጉ እንኳን አይችሉም። የሰው ልጆችና ጅኖች በሙሉ ቢሰባሰቡ ቁርአንን ሊለውጡት አይችሉም። ስለዚህ የቀደመውን ራእይ በተመለከተ አው ለውጥ ሊኖር ይችላል። ነገር ግን የመጨረሻው ራእይ አይሆንም፣ ሊለወጥ አይችልም። እሱ የመጨረሻ ነው። ወደ ሁለተኛው ጥያቄ ልምጣ። ከጌታ ዘንድ ደጋጎች ባሮች አሉ፣
ከነዚህም መካከል ከኛ በኩል ብራህማ፣ ቪሽኑ፣ ማሄሽ የሦስቱም ሥራ የተለያየ ነው። ማለትም የመጀመሪያው ብራህማ ትርጉሙ አንድ ሕይወት ያለው ፍጥረት ምንም አይነት ሥራ ቢሠራ በዚያው ልክ ወደ ሌላ ልደት ይላካል፣ ማለትም ወደ ሌላ ፍጡርነት። ሁለተኛው ሥራ የቪሽኑ ነው። ቪሽኑ ሕይወት ያላቸውን ፍጥረታት እንክብካቤ ይቆጣጠራል፣ ትኩረት ይሰጣል። ሦስተኛው ማሄዴቭ ሲሆን ዲቫዲዴቭ ማሄዴቭ ተብሎ ይጠራል። ማለትም ቪብ ሻንካር የሁለቱም ሐሳብ ያስተካክላል። ማለትም ከእርሶ ዘንድ ማለትም ከጌታ ዘንድ ያሉት ሦስት ደጋግ ባሮች ሥራቸው ተመሳሳይ ነው። ወንድሜ አዲስ ጥያቄ ጠይቀዋል። የቀድሞውን ጥያቄ ልመልስ ወይስ አልመልስ? ስለ ዳግም መወለድ ተናግረሃል አይደል? ታዲያ መልሱን ትፈልጋለህ ወይስ አትፈልግም? እፈልጋለሁ። ስለዚህ መጀመሪያ ስለ ዳግም መወለድ እናገራለሁ። ከዚያም ስላንተ ብርሃማ፣ ቪሽኑ እና ሺቫ እናገራለሁ። እሺ ኢንሻአላህ ስለ ሦስቱም እናገራለሁ። ወንድማችን አዲስ ጥያቄ ነው የጠየቀው። ስለዚህ መጀመሪያ የቀደመውን ጥያቄ እመልሳለሁ፣ ከዚያም ወደ አዲሱ ጥያቄ እመጣለሁ። የቀደመ ጥያቄው በዳግም መወለድ በሁለተኛ ሕይወት ታምናለህ ወይስ የሚል ነበር። ሪኢንካርኔሽንን በተመለከተ አንተ የጠቀስከው ባቫጋድ ጌታን ነው። ነገር ግን በሂንዱይዝም ውስጥ ከፍተኛው ቅዱስ መጽሐፍ ቬዳ ነው። ቬዳዎች ቁጥር 1 ናቸው። እነሱ ሽሩቲ ናቸው። ከዚያም በኋላ ስምሪቶች ማህባራት ይመጣሉ። የማህባራት አካል ደግሞ ባጋቫድ ጊታ ነው። ምንም እንኳን ባጋቫድ ጊታ ከቬዳዎች የበለጠ በስፋት ቢነበብም ነገር ግን በደረጃ ትክክለኛነት ቬዳ ከፍ ያለ ነው። ቬዳ ስለ ፑነርጀነም ይናገራል። ፑነርጀነም ማለት ቀጣይ ሕይወት ማለት ነው። ቁርአንን ብታነብ ስለ ቀጣይ ሕይወት ይናገራል። ቁርአን ወደዚህ ዓለም ትመጣላችሁ ይላል። ትሞታላችሁ፣ እንደገና ትቀሰቀሳላችሁ። ፑነር ማለት ቀጣይ፣ ጀነም ማለት ሕይወት። ፑነር ጀነም ቬዳ ውስጥ የትም ቦታ ስለ ሞት ሕይወት፣ ሞት ሕይወት፣ ሞት ሕይወት አይናገርም። የትም ቦታ ባቫጋድ ጊታም ስለዚህ አይናገርም። አንተ የጠቀስክልኝ የባቫጋድ ጊታ አንቀጽ ምዕራፍ 4 ቁጥር 22 ምንጩን እየሰጠሁክ ነው። በባቫጋድ ጊታ ላይ እንደ ተጠቀሰው እንደ ሂንዶች አመለካከት ሁሉን ቻይ የሆነው አምላክ ቃል ሲሆን የሰው ልጆች ልብሳቸውን እንደሚቀይሩ አሮጌውን ልብስ ጥለው አዲስ እንደሚለብሱ ይናገራል። በተመሳሳይ መንገድ ነፍስ አዲስ አካል ትወስዳለች። አሮጌውን አካል ትጥላለች፣ አዲስ አካል ትይዛለች። ምንም ችግር የለብኝም። በዚህ ዓለም ይህ አካል አለ። ስትሞትና ስትቀሰቀስ አዲስ አካል ችግር የለም። ከቁርአን ጋር ይመሳሰላል፣ ከቬዳ ጋር ይመሳሰላል። ነገር ግን ይህ አንተ ስለ ሪኢንካርኔሽን በሳንስክሪት የሚያወሩት ፍልስፍና ወይም ሳምሳራ ይባላል። የሪኢንካርኔሽን ንድፈ ሐሳብ ዳግም መወለድ ተብሎ የሚጠራው የሕይወትና የሞት ንድፈ ሐሳብ ትክክል። ይህ ንድፈ ሐሳብ በሂንዱይዝም ሊቃውንት የተዘጋጀ ነው። በቬዳዎች ውስጥ የትም አልተጠቀሰም። ለምን? ምክንያቱም ማረጋገጥ አልቻሉም። አንዳንድ ሰዎች መስማት የተሳናቸው ሆነው ይወለዳሉ። አንዳንድ ሰዎች ሀብታም ሆነው ይወለዳሉ። አንዳንድ ሰዎች በድሃ ቤተሰብ ውስጥ ይወለዳሉ። አንዳንዱም ጤነኛ ሆነው ይወለዳሉ። አንዳንዱም በተፈጥሮ የልብ ሕመም ያለባቸው። እንዴት አምላክ ፍትሃዊ ያልሆነ ሊሆን ይችላል? ስለዚህ ማረጋገጥ አልቻሉም። ስለዚህ ሞት ሕይወት ፍልስፍና አመጡ። ካርማና ዳርማ። ካርማ ተግባር ነው፣ ዳርማ ሕግ ነው። ታዲያ ምን ማረጋገጫ አለ? እንዴት አምላክ ፍትሃዊ ያልሆነ ሊሆን ይችላል? እንዴት አንድ ሰው በልብ ሕመም ሊወለድ ይችላል? ባለፈው ሕይወቱ የሆነ ኃጢአት ሰርቷል። ይህ በሂንዱይዝም ሊቃውንት የቀረበ የፍልስፍና ግምት ነበር፣ በቬዳዎች አይደለም። ስለዚህ በዚህ ፍልስፍና መጡና መልካም ሥራዎችን ከሠራህ በቀጣዩ ሕይወትህ ከፍ ባለ ደረጃ ትወለዳለህ ይላሉ። እና የሂንዱይዝም ሁለንተናዊ ወንድማማችነት ሁሉም ሕይወት ያላቸው ፍጥረታት ወንድማማቾች ናቸው የሚል ነው። ስለዚህ ምናልባት አንዳንድ ጊዜ እንደ በረሮ፣ አንዳንድ ጊዜ እንደ አይጥ፣ አንዳንድ ጊዜ እንደ ድመት ትወለዳለህ። አንዳንድ ጊዜ እንደ ውሻ፣ አንዳንድ ጊዜ እንደ ሰው። ሰው መሆን ከፍተኛው ደረጃ ነው። ስለዚህ መልካም ሥራ ከሠራህ ከፍ ብለህ ትወለዳለህ። መጥፎ
ሥራ ከሠራህ ዝቅ ብለህ ትወለዳለህ። እሺ፣ እና እንደ ሰው 7 ጊዜ ትወለዳለህ። ስንት ጊዜ? 7 ጊዜ።